ሰላም ወንድማችን እንዴት ቆየ? በመጀመሪያ ራስን አስተዋውቀ። ስሜ ታደሰ ዘውዴ ይባላል። ማዕከላዊ ጎንደር ተራያ ያለስ። በጣም ጥሩ። ስትታገል ማለት በጠላት አስተላለፍ በነበርክበት ሰዓት የት ክፍለ ጦር የት ሬጅመንት እንደነበርክ ብትነግር? እሺ፣ በመጀመሪያ ከዚህ ከመግባቴ በፊት ልዩ የነበርኩ ምን ክፍለ ጦር 5ኛ ሻለቃ 5ኛ ሻምበል ነበር። ከዛ ወደ አድማ ብተና ተቀላቅዬ ዙሬ ወጥቻለሁ ማለት ነው። ያው አሁን 3ኛ ነው መከላከያ። ከዚያ ምን ክፍለ ጦር ነው የነበርክ? አሁን 25ኛ ክፍለ ጦር። ሬጅመንት ያው እንትን ሞርተር ነኝ። ሞርተር ምድብተኛ። እሺ ፐርሰኔል አለ ማለት ነው። እሺ አሁን ዛሬ ላይ በራስህ ሂደት በራስህ የሚገርም ጀብድ ሰርተህ በአፋብን ቴዎድሮስ 54ኛ ክፍለ ጦር መጣ ተቀላቀላልኝ የፋኖን ትግል። ስለዚህ ወደዚህ ለመምጣት ምን ምክንያት ነበረ? የነበረው ሂደትስ ምን ነበር? እስቲ ያስረዳ። ያው በመጀመሪያ እኔ ያው ሲጀመር ፋኖ የመሆን በቃ አማራ ሲጨቆርና አማራ የበታይነት እንደሚሆን ፍላጎት አለኝ ማለት ነው። እኔ በቃ ያን በቃ በተለያየ ምክንያት ከበፊትም ሳስበው ስለነበር አሁንም ያው አሰብኩት ልክ መጥቶልኛል ማለት ነው። ስለዚህ አሁን ዛሬ ስትወጣ ምን መሳሪያ ምን ያክል ብዛት ምን ያክል መሳሪያ ይዘህ መጣ? አወጣጥስ እንዴት ነበር? ስለነበረው ሂደት እስቲ ያስረዳ። ያው በመጀመሪያ ጧት ነው ያሰብኩት ይሄን ነገር። ካሰብኩት ልጆች ያው በተቀመጡበት ቦታ ያው ፈንጠር ብለው ተቀምጠዋል። ግን መጀመሪያ ስመታቸው የመደንገጥ ባህሪ ስለነበረ በሁለት ጥይት መተዋያቸውና ሞቱ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ከዛ በኋላ ወደዚህ መጣ። ወደዚህ መጣው። በቃ መኪና ምናምን አስቆሜ ወደዚህ መጣ። እነሱ አንተን ለማስቀረጥ ጥረት አላደረጉም? አይ የተወሰኑ ኃይል በዛ ቢኖርም እነዚህ ደፈጣ ምናምን ወጥተን ስለነበረ ደፈጣን ይዘህ መጣ። ምን መሳሪያን ይዘህ መጣ? 2 እግር ጎጂ ናቸው። 4 ማለት ነው። ብዛት 4 ክላሽ። እንደምታዩት እንግዲህ 4 ክላሽ ይዘው መጥቷል። የጠላት ስነ ልቦና ምን ይመስላል? እስቲ ስለሱ አስረዳለሁ። ያው ጠላት ከዛ ያሉ የአማራ ልጆች አሉ፣ የኢትዮጵያ ልጆች አሉ፣ ኦሮሞም፣ ትግሬዎችም፣ ወላይታም ሲዳማም ሊኖር ይችላል። እና የመዋጋት አቅማችሁ ምን ያክል ነው? ፍላጎታችሁ ምን ያክል ነው? እስቲ ይሄን አስረዳኝ። ያው ጠላት ሲጀመር በመጀመሪያ ፈራ ተባ ምናምን ይላል ማለት የመቅጠም እንትንም አይኖርም ማለት ነው። ግን ደግሞ በቃ ምንም ይፈራሉ ማለት ይቻላል። ትግሉን አምናችሁበት ነው እየተዋጋችሁ ያላችሁት? አይ ትግሉን ያላመንኩበት ማለት ባምንበት ኑሮማ እዚህ ዙሪያ ለመምጣት ሀሳብ አልነበረኝም። ግን በቃ ቁጭትና ልክ ይዞኝ ነው በቃ አማራነቴን ለማሳወቅ ያን ነው ነገር ያደረኩት ማለት ነው። እና ይሄ ነው። ግን አሉ የአማራ ልጆች አንዳንድ ቢኖርም አኛ ክፍለ ጦር አሁን የተወሰኑ ልጆች ነበሩ፣ እነሱም እየወጡ ሄደዋል ማለት ነው። ብዙም የሉም። በአብዛኛው ኦሮሞ እና ደቦች ምናምን ካልሆነ በስተቀር በአብዛኛው ኦሮሞዎች ነው የሚበልጡ ማለት ነው። በዚህ ትግል ላይ ያሉ ማለት እንደውም ይበልጥ ጭቆና ምናምን ያደርጉብናል በእኛ ላይ ማለት ነው። የሆነ እኔ ዋርድያ ራሱ በቃ ራሴን ራሱ ወቅሳለሁ። ዋርድያ በባዶ እጅ ነው የሚወጣ የሚገርም ነገር ማለት ነው። ባዶ እጅን እየወጣው በቃ ምንም አንድ ቀን እንኳን መሳሪያ ሰጥቶኝ አያውቅም እስካሁን ድረስ ካዛ ካለው ጀምሬ ማለት ነው። ግን ፈጣሪ ብሎት ዛሬ ከዚህ ላደረሰኝ አመሰግነው እገባለሁ ማለት ነው። እና ይሄ ነው ያለው ነገር። በጣም ጥሩ። ምናልባት ማስተላለፍ የምትፈልገው ለኢትዮጵያ ሕዝብ፣ ለፋኖ ሰራዊት፣ ከዚያም ደግሞ ጠላት ውስጥ ጋር ለቀሩ ጓደኞች ማስተላለፍ የምትፈልገው መልእክት ካለ እድል ልስጥህ። እሺ፣ አመሰግናለሁ። ያው እኔ ማስተላለፍ የምፈልገው አማራ በመሆናችን አዛ ያሉ ልጆችም ወደኛ መተው በቃ እንደኔ ማለት ነው ጥሩ ስራ ሰርተን የበላይነት በቃ በአማራው ውስጥ የበላይነት እንዲኖርና እፈልጋለሁ ማለት ነው። እና ይሄ ነው ያለው ነገር። ሰው ትግሉ እንዲቀላቀሉ ጥሪ። አዎ ወደዚህ እንዲመጡ እፈልጋለሁ ማለት ሁላቸውም መተው ልክ በዚህ ባለው በቃ ሰው ማለት መቼም አንዳንድ ነገር በተለያየ ምክንያት ሳያውቁም ሆነ ባለማወቅም የገቡ ልጆች ይኖራሉ። ግን እንደነሱ መተው ካኛ ጋር ልክ እንደኔ አብረው ትግሉን ቢቀጥሉና ያለውን ነገር በሂደት እናየው የሚል ሀሳብ አለ። በጣም ጥሩ። እንኳን ደህና መጣ ብለናል ወንድማችን፣ እናመሰግናለን። ስለዚህ ወንድማችን አሁን ላይ የመከላከያ አባልነቱን የሚያሳይ መታወቂያውን
እና በጀብድ ይዟቸው የመጡት 4 ክላሾችን ለሻለቃ አዛዡ ለ54ኛ ክፍለ ጦር ሻለቃ አዛዥ ታስረክብልናለህ ማለት ነው። እሺ መታወቂያውንም ጀርባውን አሳየን። የምታስተላልፈው መልዕክት ካለህ ታዘቡ ለአንተ እድል ልስጥ። ያው እድሉ ስለተሰጠኝ አመሰግናለሁ። ያው ማስተላልፈው መልዕክት ያው የሱ ጓደኞች ስላሉ መልዕክት ደርሳቸውና እንደሱ ጀብዱ ሰርተው ወደኛ ተቀላቅለው ቤተሰባችን እየተጨቆረ ስለሆነ አማርኛ በምንናገርበት ብቻ እየተጨቆረ ስለሆነ እነሱም ያው የእሱን እድል አይተው መጥተው የሚቀላቀሉና ተንከባክበን ተቀብለን ወደ ሀገራቸው ይሆናቸዋለን ነው የምለው። አመሰግናለሁ። አመሰግናለሁ ወንድማችን። በመጨረሻ አንድ ጥያቄ፣ ስትመጣ የፋኖችን አቀባበል እንዴት አገኘው? አይ ምርጥ ነው። በጣም በሚገባ ነገር ተንከባክበው ምናምን በቃ ልብስም ቅያሬ ልብስ ጫማም የተለያየ ድጋፍ ብር እስከ መስጠት ድረስ ያው ቢያንስ በቃ ከ100,000 ብር በላይ ነው ብር እንኳን የሸለሙኝ ማለት ነው። እና ይሄ ነው ያለው ነገር። እሺ እናመሰግናለን።